ክትክታ ክትክታ በሳይንሳዊ አጠራሩ ዶዶኒያ ቫይስኮሳ ወይንም በንዑስ ስያሜው ዶዶኒያ አውግስቲፎሊያ ይባላል። ክትክታ በአፍሪካ አገራት በብዛት ከምዕራብ አፍሪካ እስከ ምስራቅ አፍሪካ በብዛት በምስራቅ አፍሪካ በተለይም በኢትዮጵያ በቆላና በወይና ደጋ አካባቢ ከ800 እስከ 2700 ሜትር ከፍታ ይበቅላል። ክትክታ በርካታ ጠቀሜታ እንዳለው ብዙዎቻችሁ ታውቁታላችሁ። በተለይ ለግንባታ እንደዚሁም ደግሞ ለቤት ቁሳቁስ ለከሰልም ለእጀታም ያገለግላል። ዋናው ደግሞ ለአፈርና ውሃ ጥበቃ ቶሎ የሚበቅል እጽዋት ነው። ስለዚህ ክትክታ በሳይንሳዊ አጠራሩ እንደነገርኳችሁ ዶዶኒያ ቫይስኮሳ ወይም ዶዶኒያ አውግስቲፎሊያ ነው የሚባለው ሳብስፒሺስ። በሌላ በኩል ደግሞ ደዘርት ሆፕ ቡሽም ይባላል። እንደገና ደግሞ ትሪተንድም ነው። ትሪተንድ ማለት ምንድነው? በጣም የተጎዳና እየጠፋ ያለ ነው። እንግዲህ በተባበሩ መንግስታት ድርጅት የተፈጥሮ ጥበቃ ህብረት በተጎዱ እጽዋት ዝርዝር ውስጥ አስገብቶታል። ሳንድ ኦላይቭ እና ስቲኪ ሆፕ ቡሽም በሚል አስቀምጦታል ማለት ነው። ክትክታ በርካታ ጠቀሜታዎች ሲኖሩት በውስጡ በርካታ ውህዶች በመኖራቸው እነዚህ ውህዶች ደግሞ ለበርካታ መድኃኒት በተለይም ለጉንፋን፣ ለቃጠሎ፣ ለጨጓራ፣ ለቆዳና ለእከክ፣ ለቁስል፣ ለጥርስ ህመም የሚሆኑ በርካታ ህመሞችን ለማዳን ለወባ፣ ለትኩሳት እንደዚሁም ደግሞ ሴቶች ደግሞ የወተት እንዲያመነጩ የጋላክታጎጉነት ያገለግላል። ዋናው ክትክታ በተለይም ዛሬ ልጠቅስ የፈለኩት ክትክታ ቅጠሉና ቅርፊቱ ተጨቅጭቆ ከቅቤ ወይንም ቅባት ካላቸው ከሌሎች ነገሮች ጋር ተቀላቅሎ የጀርባ ህመምን በመቀባትና ትንሽ በማሻሸት በተደጋጋሚ ለ3 እስከ 7 ቀን በሚደረግ የማሻሸት እንትን ህመሙን ለመታገስ ይረዳል ማለት ነው። በተለይም ሌሎች አካባቢ እንደዚሁ የማይታሹ ቦታዎች ለምሳሌ ጉልበት አካባቢ ያሉ ቦታዎች የማይታሹ ነገር ግን እሱን በመቀባት በተደጋጋሚ በመቀባት የጉልበት ህመም፣ የቁርጭምጭምት ህመሞችንም የጀርባ ህመሞችንም ማዳን እንደሚቻልና እኔም ገጠር ባደኩበት አካባቢ ሲጠቀሙበት ስላየሁ ለዚህ ጠቀሜታ ይውላል ማለት ነው።